በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊያን የተሰኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንደምን ሕፃናት ጭምር እንደምን ለዚህ ሰዓት ደረሳችሁ? እንደምን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለአብይ ጾም ለታላቁ ጾም በሰላም አደረሳችሁ። የዛሬ ሳምንት በዚህ ሰዓት እንደተማርነው ሁሉ የዛሬ ሳምንት ወንጌላዊን እንዴት እናገኛለን በቀላሉ በ24 ሐሳብን በቀላል ዘዴ እንዴት መረዳት እንችላለን በሚል ዙሪያ ባለፈው ወንጌላዊን ለማግኘት ዓመተ ዓለምን ለአራት ካካፈልን በኋላ የምናገኘው ድርሻ ምን ይባላል? የምናገኘው ቀሪ ወንጌላዊ መሆኑን አንድ ከቀረ ማቴዎስ 2 ከቀረ ቀሪው ማርቆስ 3 ከቀረ ሉቃስና እኩል ከደረሳቸው ዘመነ ዮሐንስ መሆኑን ታምረናል፣ ተረድተናል ማለት ነው። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ዮሐንስ ተጸነሰ፣ በዘመነ ማቴዎስ ተወለደ፣ በዘመነ ሉቃስ ተጠመቀ፣ በዘመነ ማርቆስ ደግሞ ተሰቀለ ብለን ተምረናል። ዛሬ ደግሞ የምንማማረው ዘመን መለወጫ ወይም ደግሞ ዘመን ስለውጥ ምን ቀን እንደዋለ በምን እናውቃለን? ያለፈ ሊሆን ይችላል፣ ወደፊት ያለው ሊሆን ይችላል። ያለፉትና ወደፊት ያለውን እንዴት ማወቅ መረዳት እንችላለን የሚለውን እና ያለን እግዚአብሔር አምላካችን በመካከላችን እንዲገኝ በመካከላችን ተገኝቶ እንዲያስተምረን ለቅዱስ ዲሜጥሮስ ዮሐንስ የገለጠ አምላካችን ኢየሱስ ክርስቶስ ለእኔና ለእናንተ ምስጢሩን ይግለጥልን። ተከታተሉ። ባለፈው እንደተማርን ሁሉ ባለፈው እንደተማርን ሁሉ ዛሬም ከዛ ጋር የተያያዘ ነው ማለት ነው። ዓመተ ዓለምን ወይም ደግሞ መስከረም አንድ ምን ቀን እንደዋለ ዕለቱ ምን ቀን እንደሆነ ለማወቅ በሶስት መንገድ እንሰራለን። አንደኛው ጥንተ ዕለት ይባላል። ጥንተ ዕለት ይባላል። ሁለተኛ ደግሞ ጥንተ ዮን ይባላል። ወይም ደግሞ በተራው ሰካየን አንደኛው ጥንተ ዕለት ይባላል። ሁለተኛው ጥንተ ቀመር፣ ሶስተኛ ደግሞ ጥንተ ዮን ይባላል ማለት ጥንተ ዮን ይባላል። በእነዚህ በሶስት እንሰራለን ማለት። ጥንተ ዕለት ማለት ዓለም መፈጠር የተጀመረ ዓለም የተፈጠረበት ዕለትን ዕለተ ይሁድን መነሻ ያደርጋል ማለት ነው። ጥንተ ቀመር ማለት ደግሞ ቆጠራ የተጀመረበት፣ ጥንተ ዮን ማለት ደግሞ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት በእነዚህ ነው የምንሰራው ማለት ነው። ስለዚህ አሰራሩ ምንድነው ስንል ዓመተ ዓለም ሲካፈል 4 ካልን በኋላ ምን አለ? ድርሻ አለ፣ ቀሪ አለ። ቀሪ ወንጌላዊን አሳውቆናል አይደል? ይሄ ወንጌላዊ ነው። ወንጌላዊ ይሄ ደግሞ ድርሻ ሲካፈል ለ7 እንላለን ማለት። እንደገና ደግሞ ዕለቱን ለማግኘት ድርሻውን ለ4 ካካፈልን በኋላ ያገኘነውን ድርሻ ለ7 እናካፍላለን ማለት። ለ7 ካካፈልን በኋላ በሶስት መንገድ እንሰራለን በእነዚሁ ማለት ነው። የመጀመሪያው ይሄን ለ4 ካካፈልን በኋላ የምናገኘውን ቀሪ አሁንም ካካፈልን በኋላ አሁንም ምን እናገኛለን? ድርሻ አለ፣ ቀሪ አለ ማለት። ቀሪውን ነው ቀሪውን ደግሞ ምን እናደርጋለን ማለት ነው። ቀሪውን ሲባዛ በ5 እንላለን ማለት። በ5 ለምን አለ ሲባል መጠነ ራቢት ትባላለች። 5ቷ ማለት መጠነ ራቢት ማለት ቅድም ባለፈው ስንሰራ ሂሳቦችን እንሰራን 1/4ኛ ማለት ነው መጠነ ራቢት ማለት። ስለዚህ 4 ወንጌላውያን እና 6ኛው ጳጉሜን በ4 ዓመት አንድ ጊዜ ስለሚመጡ ማለት ነው። እነዚህ እናባዛለን። ካባዝን በኋላ ወንጌላዊ ያሳወቀንን ቁጥር እንጨምራለን። ወንጌላዊ ያስገኘንን ወንጌል እንደምራለን ማለት። ከዛ በኋላ በሶስቱ መንገድ እንሰራለን ብለናል። በጥንተ ዕለት የምንሰራ ከሆነ ቀሪውን በ5 አባዝተን ወንጌላዊ ከደመርን በኋላ ሲደመር 2 እንላለን ማለት። እንደገና ደግሞ ጥንተ ቀመር ከሆነ ደግሞ ሲደመር 2 ሳንል በስራው እናገኛለን ማለት። ጥንተ ዮን ከሆነ ግን አይት ለዘመን እንላለን። እንደገና አንድ እንቀንሳለን ማለት። በዚህ እንሰራለን። ስለዚህ ለምሳሌ የዘንድሮ ከዘንድሮን ጀምርና 2018 ማለት ባለፈው እንደሰራችሁ 7518 ማለት ነው። ይሄን ለስንት እንላለን? መጀመሪያ ለ4 እንላለን ማለት። ወንጌላዊ ሳናገኝ ጥንተ ዕለትንም ወይም ደግሞ መስከረም አንድ ማግኘት አንችልም ማለት። ስለዚህ 7 ለ4 አንድ ጊዜ
1 ሲባዛ 4 4 ከ7 4 3 3 ለ4 ስለማይችል 5 እናወርዳለን 35 ሆነ ማለት 35 ለ4 8 ጊዜ 8 ሲባዛ 4 32 ከ35 32 ስትቀንሱ 3 ጊዜ 3 ለ4 ስለማይቻል ማን እናወርዳለን? 1 እናወርዳለን ማለት አንድ ስንት ሆነ? 31 ሆነ ማለት 31 ለ4 7 ጊዜ 7 ሲባዛ 4 28 ከ31 28 ስትቀንሱት ስንት ይቀራል? 3 ይቀራል። 3 ለ4 ስለማይቻል ማን እናወርዳለን? 8 እናወርዳለን። 8 ስናወርድ 38 ሆነ ማለት 38 ለ4 9 ጊዜ 9 ሲባዛ 4 36 ስንት ቀረች? 2 ቀረች ማለት ነው። 2 ቀረች። ይሄ ስለዚህ በዚህ ቀሪ ምን ብለናል? አንድ ከቀረ ማቴዎስ 2 ከቀረ ማርቆስ ስላለን ማርቆስ መሆኑን ባለፈው ተምረናል ማለት ነው። በዚህ ውስጥም ግዴታ ወንጌላዊን እንሰራለን ማለት። ሁለተኛው ምንድነው ታዲያ? እቺ ያገኘነውን ድርሻ እቺን ድርሻ የምናደርጋለን ለሰባት እናካፍላለን ማለት። ለሰባት ለምናካፍለው ለምንድን ነው? አንድ ሳምንት ስንት ስላለው? አንድ ሳምንት 7 ዕለታት ስላለው ማለት ነው። ስለዚህ ምን እንላለን ታዲያ? 1879 የደረሰ ድርሻውን ማለት 79 ሲካፈል ለስንት እንላለን? ለሰባት እንላለን ማለት ነው። ሰባት ማለት ምን ብለው ብለናል? 7 ዕለታት ማለት ነው። ስለዚህ 18 እንወስዳለን። 18 ለ7 2 ጊዜ 2 ሲባዛ 7 14 ከ18 14 4 ለ7 አይችልምና 7 እናወርዳለን ማለት ነው። 47 ሆነ። 47 ለ7 6 ጊዜ 6 ሲባዛ 7 42 ከ47 42 ስትቀንሱ 5 ለ7 ስለማይቻል ማን እናወርዳለን? 9 እናወርዳለን ማለት 9 59 ሆነ ማለት 59 ለ7 ደግሞ 8 ጊዜ 8 ሲባዛ 7 56 ከ59 56 ቀንሱ 3 ሆነ ማለት። ስለዚህ እቺ 3 ምን እናደርጋለን ብለናል? በ5 እናባዛለን። እቺ መጠነ ራቢት ነው ብለናል። 5 ለምን ለአራት ወንጌላውያን በአራት ዓመት አንድ ጊዜ የምትመጣ 4 ጊዜ እቺ ማለት ነው። ለምሳሌ አሁን ለአራት ስናካፍለው 2018ን 1879 አይደለም ማለት ዓለም ከተፈጠረ ዘመን ከተቆጠረ እስካሁን ማቴዎስ ይሄን ያህል ደርሶታል፣ ማርቆስ ይሄን ያህል ደርሶታል፣ ሉቃስ ይሄን ያህል ደርሶታል፣ እንዲሁም ደግሞ ዮሐንስ ይሄን ያህል ደርሶታል። ጳጉሜ ደግሞ 6 የምትሆነው በአራት ዓመት አንድ ጊዜ እሷም ይሄን ያህል ደርሷታል ማለት። ስለዚህ እነዚህ 5 ናቸው። ስለዚህ 3 ባዛ 5 15 ከዛ ምን ብለናል? ወንጌላዊ እንደምራለን ብለናል። ወንጌላን ያሳወቀን ደግሞ 2 ማርቆስ ስለሆነ ማለት ሲደመር 2 ስንት ሆነ? 17። አሁን ከዚህ በኋላ በሶስት መንገድ እንሰራለን ማለት። በጥንተ ዕለት ከሆነ 2 እንደምራለን ማለት ሁሉ ይሆናል ብለናል። ይሄን 2 ስንደምረው ሲደመር 2 ስንል 19 ሆነ ማለት 19 ነው። ለምን 2 መጣ? ከየት መጣ ስንል እቺ 2 ዕለተ ጠቢባን ትባላለች። ዕለተ ጠቢባን ትባላለች ማለት ነው። ዕለተ ጠቢባን ደግሞ ከየት መጣ ስንል ሁለቱ ዕለተ ጠቢባን እቺ ሁለቱ ዕለተ ጠቢባን ከየት መጣ ስንል አንደኛ በጳጉሜን ባለፈው እንደተማርነው ሁሉ ጳጉሜን 5ንና ጌታችን መድኃኒታችን ኢየሱስ ክርስቶስን ልደቱን የሚውልበትን ቀንን ሊቃውንት ዕለተ ጠቢባን ብሏል ማለት ነው። ምክንያቱም ጳጉሜ 5 የዋለበትን ምንጊዜም ገና ስለሚሆን ማለት ነው። ሁለተኛ ደግሞ ቆጠራ የተጀመረው ማክሰኞ ነው። ዓለም የተፈጠረ እሁድ ነው። ስለዚህ እሁድና ሰኞን ሊቃውንት የተጠበቡበት ስንል ማለት ነው። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ማኅፀን ያደረው 9 ወር ከ5 ቀን ነው። 9 ወር ከ5 ቀንን ወደ ዕለት ስንቀይረው 275 ማለት ነው። 275 ማለት 30 ሲባዛ 9 275 አለ 275 ሆነ ማለት። ይሄንን ለሱባኤ ስናካፍለው ሲካፈል ለ7 ስንለው 27 ለ7 3 ጊዜ 3 ሲባዛ 7 21 ከ27 26 ቀንሱ 6 65 ነው። 65 ለ7 9 ጊዜ 9 ሲባዛ 7 63
ከ65 63 ስትቀንሱ 2 ትሆናለች ማለት ነው። ስለዚህ የጌታችን መድኃኒታችን ኢየሱስ ክርስቶስ በእናታችን በቅድስት ድንግል ማርያም ማኅፀን ውስጥ የቆየው እቺ ሁለቷ ዕለተ ጠቢባን ተብላለች ማለት። ስለዚህ ሶስትን ያገኘነው ቀሪ 3 ነው። ቀሪያችን እቺ ናት ማለት ነው። ቀሪ ይሄ ነው። እቺ መጠነ ራቢት በ5 አባዛን 15 አገኘን። እቺ ደግሞ ዕለተ ጠቢባን ቅድም ያገኘን አሁን እዚች ያገኘን ዕለተ ጠቢባን ደመርን ማለት ነው። በማን ጥንተ ዕለት ስንሰራ በጥንተ ዕለት ስንሰራ ማለት ነው። በጥንተ ዕለት ስንሰራ ይሄ ነው ሂሳቡ ማለት ነው። ስለዚህ 17 ሲደመር 2 19 ሆነ ማለት ነው። ከዛ በኋላ ምን ይላል? ሳምንታትን እየፈለግን ስለሆነ ከ7 በላይ ከሆነ ለ7 አካፍል ይላል ማለት ነው። ስለዚህ ግዴታ ግን አሁን ለምሳሌ 14 ከሆነ 7 ሰጥተን አንዱን እናስቀራለን እንጂ 0 አንልም ማለት ነው። ወይም ደግሞ 21 ቢሆን 7ን ሰጥተን አንዱን እናስቀራለን እንጂ ሙሉ 0 ለ7 አካፍለን 0 እናስቀርም ማለት። ምክንያቱም ዕለታት ወይም ደግሞ ሳምንታት ከ1 እስከ 7 ስለሆኑ ግዴታ ከ1 እስከ 7 እንዲቀርልን ነው ይሄን እየገደፍን የምንሄደው ማለት። ስለዚህ እናደርጋለን ታዲያ ለ7 እንላለን። ይሄን ለ7 እንላለን ስንል 19 ለ7 ስንል 19 ለ7 ስንት ጊዜ? 2 ጊዜ 2 ሲባዛ 7 14 ከ19 15 ከ19 14 5 ሆነ ማለት ነው። 5 ሆነ። ይሄ ማለት በጥንተ ዕለት ከሆነ ከእሁድ ይጀምራል። 1 ከቀረ እሁድ፣ 2 ከቀረ ሰኞ፣ 3 ከቀረ ማክሰኞ፣ 4 ከቀረ ረቡዕ፣ 5 ከቀረ ዓርብ፣ 5 ከቀረ ሐሙስ፣ 6 ከቀረ ዓርብ፣ 7 ከቀረ ቅዳሜ ይሆናል ማለት። ስለዚህ አንድ ቢሆን እሁድ ካልን 5 ስላገኘ ምን ይሆናል ማለት ነው? ሐሙስ ሆነ ማለት ነው። ሐሙስ ሆነ ማለት። ስለዚህ ትክክለኛ ባለፈው ያለፈው ሐሙስ መሆኑን በዚህ ታወቀ ማለት ነው። ሁለተኛ በጥንተ ቀመር ስንሰራ ደግሞ ምን ብለናል? እቺን ዕለተ ጠቢባን አንደምርም። እዚች ጋር ዕለተ ጠቢባንን ሳንደምር እንቀር እቺን ስንተው ዕለተ ጠቢባን እቺን ስንተው ምን ይሆናል ማለት ነው? 17 ይሆናል ማለት ነው። በጥንተ ቀመር ስንሰራ ደግሞ ስንት ይሆናል ማለት ነው? 17 ይሆናል ማለት ነው። 17 ከ7 በላይ ስለሆነ ለ7 እናካፍላለን ማለት ነው። ለ7 ስንት ጊዜ? ይሄም 2 ጊዜ 14 ስንት ቀረ? 3 ቀረ ማለት ነው። ይሄ ደግሞ ከማክሰኞ ጀምራል። 1 ከቀረ ማክሰኞ፣ 2 ከቀረ ረቡዕ፣ 3 ከቀረ ሐሙስ፣ ዓርብ ከቀረ ዓርብ፣ 5 ከቀረ ቅዳሜ፣ 6 ከቀረ እሁድ፣ 7 ከቀረ ሰኞ ነው ማለት። ስለዚህ 3 ስለሆነ ምንድነው በዚህኛውም ሂሳቡ ምን ሆነ? ሐሙስ ሆነ። በዚህ ማለት ሐሙስ ሆነ። ሶስተኛ በጥንተ የሆነ ደግሞ በጥንተ የሆነ ስንሰራ ደግሞ በጥንተ የሆነ ወይም ኦን ስንሰራ ደግሞ ምንድነው ከዚህች ካገኘው ከድምሩ 1 መቀነስ ነው። ስለዚህ 17 ሲቀነስ 1 ስንት ይሆናል? 16። ይሄ የምናደርጋለን ማለት ለ7 እናካፍላለን ማለት ነው። ከ7 በላይ ስለሆነ 16 ሲካፈል ለ7 ስንት ጊዜ? 2 ጊዜ 14 ስንት ቀረ? 2 ቀረ ማለት። ስለዚህ 1 ከቀረ ረቡዕ፣ 2 ከቀረ ሐሙስ፣ 3 ከቀረ ዓርብ፣ 4 ከቀረ ቅዳሜ፣ 6 ከቀረ እሁድ፣ 7 ከቀረ ሰኞ ነው። ስለዚህ 2 ስለሆነ በዚህም ሐሙስ ሆነ ማለት ሐሙስ። ልብ በሉ እንግዲህ በጥንተ ኦን ስንሰራ ስንት አገኘን? በጥንተ ኦን ወይም ቢሆን 2 አግኝተን ሐሙስ ሰጠን። በጥንተ ቀመር ስንሰራ ደግሞ 3 አግኝተን ሐሙስ ሆኖልናል። በጥንተ ዕለት ስንሰራ ደግሞ 5 አግኝተን ሐሙስ አግኝተን ሆነዋል ማለት ነው። ይሄ ልብ በሉ የተለያዩ ቁጥሮችን አግኝተን ግን ዕለቱ አልተቀየረም። ዕለቱን ሰጥቶናል ማለት ነው። በኋላ የአውሮፓውያን አሰራር ስንሰራ እዛች ጋር ግር እንዳይላችሁ ማለት ነው። ስለዚህ በዚህ አንደኛው በዚህኛው እንሰራለን ማለት ነው። ይሄኛው አንደኛ ለ4 አካፍለን ካገኘን ድርሻ ለ7 አካፍለን በዚህ ማግኘት እንችላለን። ሁለተኛ ደግሞ ሌላ አሰራር ደግሞ አለ። ሌላ አሰራር ማለት ጌታችን መድኃኒታችን ኢየሱስ አጽዋማት የዚህ ባህር ሐሳብ መስራት በብዙ መንገድ መስራት ይቻላል። ይሁን እንጂ ለሰዓታችንና እናንተንም እንዳይረብሻችሁ በቀላሉ እንድታውቁ ለማወቅ ማለት ነው፣ ለመረዳት ማለት ነው።
በሌላ በኩል ደግሞ እሺ በዚህ አንደኛ ሰራን። በሌላ በኩል ደግሞ ዓመተ ዓለምንና ድርሻውን አንድ ላይ ደምረን ለሰባት አካፍለንም ማግኘት እንችላለን ማለት ነው። ይሄንንም 7518 በሌላ መንገድ ነው። ብዙ መንገዶች አሉ ከብዙዎቹ ማለት ነው። ከዛ ያገኘን ድርሻ ደግሞ 1879 ሆነ ማለት ነው። ይሄን አንድ ላይ እንደምራለን ዓመተ ዓለሙን ለማግኘት። ስለዚህ 8 እና 9 ስንት ሆነ? 17 ሰባት ጽፈን አንድ አለን። አንድ ለአንድ ሁለት፣ ሁለት እና 7 9 9 ስንት? እቺ 3 እና 5 እና 8 13 3 ጽፈን አንድ አለን። ስንት ሆነ? 9 9379 አገኘን ድርሻውን ማለት ነው። ይሄን የምናደርጋለን ታዲያ እንደገና ደግሞ ለሰባት እናካፍላለን ይሄን ማለት ነው። ስለዚህ 9397 ሲካፈል ለስንት? ለሰባት እንላለን ማለት ነው። ስለዚህ ስንት ጊዜ ደርሳል? አንድ ጊዜ ደርሳል። አንድ ሲባዛ 7 7 ከ9 7 ስትቀንሱ 2 2 ስለማይችል ማን እናወርዳለን? 3 እናወርዳለን ማለት 23 ሆነ ማለት 23 ለ7 3 ጊዜ 3 ሲባዛ 7 21 21 ከ23 21 2 ስለማይችል ማን እናወርዳለን? 9 29 ሆነ ማለት 29 ለ7 4 ጊዜ 4 ሲባዛ 8 ሲባዛ 7 28 ስንት ሆነ? አንድ ቀረ ማለት ማን እናወርዳለን? 7 እናወርዳለን። 7 ስናወርደው ምን አገኘ ማለት 17 17 ለ7 2 ጊዜ 2 ስለዚህ ስንት ሆነ? 2 ሲባዛ 7 14 ስንት ቀረ ማለት ነው? 3 ቀረ ማለት ነው። 3 ቀረ። ስለዚህ እቺ 3 ያገኘነውን ብቻ ምን ማለት ነው? እቺ ጥንተ ዕለት ናት ማለት ነው። ጥንተ ቀመር እቺ ጥንተ ቀመር ናት። ምንም ሳንሰራ ያገኘናት እቺ ዝም ብለን ያገኘን እቺ 3 ማለት ጥንተ ቀመር ናት ማለት ነው። ዝም ብለን ያገኘነው ምንም ሳንደምረው ወንጌላዊ ሳንዳምረው በ5 ሳናባዛው ዝም ብለን መጀመሪያ ያገኘነው እቺ 3ቷ ምን ናት? ጥንተ ቀመር ናት ማለት ነው። ጥንተ ቀመር ማለት ቅድም ስንት አገኘን? 3 አገኘን ማለት ነው። በጥንተ ቀመር 3 ሆነ ማለት ነው። ጥንተ የሆነ ከፈለግን ደግሞ 3 ሲደመር 2 እንላለን። ጥንተ ዕለት ከሆነ 5 ሆነ። ቅድምም አስተውሉ። ጥንተ የሆነን ከፈለጋችሁ ደግሞ 3 ሲቀነስ 1 ስትሉ 2 ይሆናል ማለት ቅድም እንደገኘን በዚህኛው። ስለዚህ በሌላ አሰራር በዚህን ጊዜ ወንጌላዊ አልቦ ማድረግ እንችላለን፣ ዜሮ ማድረግ እንችላለን። ምንም ስለማይጠ ቅድም ውስጥ ግን ማድረግ አንችልም። ስለምን? ሂሳብ ስለሚሰራ እዚህ ማለት ነው። ስለዚህ አራት ማድረግ አንችልም። በዚህ በቅድሙ 4 ማድረግ አንችልም። በዚህኛው ግን 4 ብናደርግም 5 ብናደርግም ችግር የለውም ማለት። ስለዚህ መጀመሪያ የምናገኘው ዓመተ ዓለምን እና ድርሻውን አንድ ላይ ደምረን የምናገኘው ለሰባት አካፍለን የምናገኘው የመጀመሪያ ቀሪ ማን ይሆናል ማለት ነው? ጥንተ ቀመር ይሆናል ማለት ነው። ከዛ የፈለግነውን ጥንተ ዕለትን ከፈለግን 2 እንደምራለን። ጥንተ ሆነን ከፈለግን 0 እንቀንሳለን ማለት ነው። በዚህ በቀላሉ ማግኘት ይቻላል በዚህኛው ማለት ነው። በዚህ ሁለቱ 1 2 3 እንዲገባችሁ 1 2 3 ሰርተን እናቆማለን ማለት ነው። ባለፈው የሰራናቸውን መልሰን በዚህ መልሰን እንሰራለን ማለት ነው። ባለፈው የሰራነው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበትን ነው ማለት ነው። የተጸነሰበትን ስንል 5500 ነው ማለት ነው። ስለዚህ ዓመተ ዓለሙ 5500 ሲካፈል ለስንት ብለናል? ለ4 ብለናል። መጀመሪያ ግዴታ እሱ ስለሆነ ማለት። ስለዚህ ይሄንን ስንሰራ ስንት ሆነ ማለት ነው? 1 4 ከ1 5 15 ለ4 3 ጊዜ 3 ሲባዛ 4 12 ከ15 12 ሲቀንሱ ስንት ሆናል ማለት ነው? 3 ይቀራል ማለት ነው። 3 ስለማይቻል ማን እናወርዳለን? 0 እናወርዳለን። 0 30 ሆነ ማለት ነው። 30 ለ4 ስንት ጊዜ ደርሳል? 7 ጊዜ 7 ሲባዛ 4 28 ከ30 28 ሲቀንሱ 2 ይሆናል። አሁን 0 ጨርሳ 0 ገዝታለች ማለት ነው። 20 ሆነ። 20 ለ4 ስንት ጊዜ? 5 ከዛም ስንት ቀረ? 20 ምንም አልቀረም ማለት ነው። ስለዚህ ዘመኑ ዘመነ ዮሐንስ ነው ብለናል። ስለዚህ መስከረም 1 በዛን ጊዜ መቼ ነበረ ስንል ይሄን እናደርጋለን። ታዲያ በሁለቱ መስራት እንችላለን።
በዚህኛው በሚቀለው መጀመሪያ እንስራና 5500 ሲደመር 1375 እንላለን ማለት ይሄን አንድ ላይ እንደምራለን። ስለዚህ 0 እና 5 5 0 እና 7 7 3 እና 5 8 5 እና 1 6 6875 ሆነ ማለት ይሄን ለስንት እናካፍላለን ማለት ነው? ለ6875 ሲካፈል ለ7 እንላለን ማለት ነው። ስለዚህ ስንት ጊዜ ይደርሳል? 9 ጊዜ 9 ሲባዛ 7 63 ከ68 63 ቀንሱ 5 5 ለ7 ስለማይቻል 7 እናወርዳለን ማለት ነው። 57 ለ7 8 ጊዜ 8 ሲባዛ 7 56 57 56 ቀንሱ 1 ስለማይቻል 5 እናወርዳለን ማለት ነው። ስለዚህ 5 ሲባዛ 15 ለ7 2 ጊዜ 14 ስንት ቀረች? 1 ቀረች ማለት ነው። ስለዚህ ምን ነበረ ማለት ነው? ማክሰኞ ነበረ ማለት ማክሰኞ ነበረ የዚያን ጊዜ ዘመን መለወጫ ማለት ነው። እንደገና ይሄ እንደዚህ ከሆነ ሁለተኛ ደግሞ ጥንተ ቀመርን ለመስራት ከፈለግን እዚሁ ላይ 1 ሲደመር ጥንተ ዕለትን መስራት ከፈለግን 3 ይሆናል ማለት ነው። ስለዚህ ከእሑድ ይጀምራል። ይሄም ማክሰኞ ይሆናል ማለት ነው። ማክሰኞ ይሆናል። ሶስተኛ ለመስራት ከሆነ ደግሞ እቺ ምን መሆን አለበት? 8 ናት ማለት ነው። ባጭሩ ከ8 1 እንላለን ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። ጥንተ ይሆንን ደግሞ በዚህ እንደዚህ ይሰራል ማለት ነው። ባጭሩ በዚህ ይሰራል። በሶስት ስንሰራ ደግሞ ምን እናደርጋለን ማለት ነው? ስለዚህ በሶስት ስንሰራ 1375 ሲካፈል ለስንት እንላለን? ለ7 እንላለን። ስለዚህ 13 ለ7 1 ጊዜ 7 6 ይወርዳል። 6 ስለማይቻል 7 እናወርዳለን። 9 ጊዜ 9 ሲባዛ 7 63 67 63 4 ስለማይቻል 5 እናወርዳለን። 45 ለ7 ስንት ጊዜ? 6 ጊዜ 6 ሲባዛ 7 42 ይሆናል ማለት ነው። ስለዚህ የቀረ 3 ይሆናል ማለት ነው። 3 ሲባዛ ስንት እንዳለ ማለት 3 ሲባዛ 5 እንዳለ ማለት ነው። ስንት ሆነ? 15 የሚደመርበት ምንም የለም ዜሮ ስለሆነ ወንጌላዊ። ስለዚህ 15ን ጥንተ ዕለት ከሆነ ሲደመር 2 እንዳለ ማለት ነው። ጥንተ ዕለት ከሆነ ስለዚህ 17 ሆነ ማለት ነው። 17 በስንት ለ7 ስንል 2 ጊዜ 14 ስንት ቀረ? 3 ቀረ ማለት ነው። በዚህ 3 ሲያለው የለም። እንደገና ደግሞ በጥንተ ዮም ከሆነ ደግሞ ምናረግ በጥንተ ዕለት ከሆነ ደግሞ 15 ራሱ ማለት 15 ሲካፈል 7 እንዳለ ሁሉ ጊዜ ደርሶ 14 ስንት ቀረ? 1 ቀረ ማለት ቀደም ያገኘን ይሄን ነው። እንደገና ደግሞ ሶስተኛው በጥንተ ዮም ከሆነ ደግሞ 1 ወጥቶ ተማረከ። ስለዚህ 15 ሲቀነስ 5 ስንል 14 ሆነ ማለት 14 ሲካፈል ለ7 ቀረና አሁን ሁለት ቦታዎች ሁለት አድርገን እና 1 ደርሰን 7 ስንት ቀረ? 7 ለምን? ምክንያቱም እኛ ያበላኛለ እየተለኛለ ምክንያት እየሰራ ያለ ለምንድን ነው? ግዴታ ከ1 እስከ 7 እንዲቀሩ ቦታት ስለሆኑ ይህን ያህል ስለሆኑ እንደዚህ ነው ያለ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጸነሰበት ጊዜ መስከረም አንድ እንደዚህ ነበር ማለት ነው። ማክሰኞ ተቀናውኑ በጥንተ ዕለትም በጥንተ በዓልም ይቀሩን ሲሰሩ ይህን ነው። እንደገና ደግሞ ዓመት ዓለምና ድርሻውን ስትደምሩ አንድ ደግሞ ሚሰሩት ተካቱ ወደም ሲሰሩ ይህ ይመጣል ማለት ነው። መላእክታችሁ ሲሰሩ ደግሞ ይህን ሲሆና ማለት ነው። ሂሳብና ስለሆነ ሂሳብ እዚህ ላይ አይታችሁ ወይም ደግሞ ተመልክታችሁ የምታውቁት አይደለም እና መስቀል ቦታ አልበቃትና ማዕበር ባለስከላ ድረስ ይደርሳል ማለት ነው። ከዛ መላእክታችሁ ሲሰሩ ግልጽ ይሆናል ማለት ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ባለበሰባ ማለት ነው። ያ ማለት ጌታችን መድኃኒታችን የተወለደበት ቦታ ስፍራ 5500 አንድ ማለት ነው። ይህ ስንት ማካፈል መጀመሪያ ማካፈል ይገባል ባለፈው ይገባል የተቀበለ ማግኘት ይችላል። ይህ ካላገኘ አይሆንም ማለት ነው። ስለዚህ ከዳራት እንዳለ ማለት ነው። እሱም 1
5 3 12 ቅድም ስለሰራን ነው 3 0 እንግዲህ 37 4 7 ጊዜ 7 ሲባዛ 7 ሲባዛ 4 28 32 አንድ እናወጣለን ማለት ነው። 21 እንግዲህ 5 ሆነ ሲባዛ 20 ሆና አንድ ቀረች ነው። በዚህ ማትሮስ መሆኑን ባለፈውም ሰርተናል ማለት ነው። አሁን የፈለገውን ታዲያ አንደኛ በዛኛው በሁለቱም መስራት ነው። ስለዚህ 5500 1 ደመር 1375 እንላለን ማለት ነው። 75 እንላለን። ስለዚህ አንድ ላይ ሲደመር 1 ሲደመር 5 6 1 7 ትመጣለች። 5 እና 3 8 1 እና 5 6 6876 ሆነ ማለት ነው። አመት አለሙና ድርሻው አንድ ላይ ሲደመሩ ማለት ነው። ስለዚህ ይሄንን ለስንት እናካፍላለን ማለት ነው? ለ7 እናካፍላለን ማለት ነው። 6876 ሲካፈል ለስንት እንላለን? ለ7 እንላለን ማለት ነው። ስለዚህ ስንት ጊዜ? 9 ጊዜ 9 ሲባዛ 6 63 ከ68 63 ቀንሱት 5 ስለማይቻል 7 እናወስዳለን 57 ስለሆነ ሆነ ማለት ነው። 57 ለ7 8 ጊዜ 8 ሲባዛ 7 56 1 ማን እናወርዳለን? 6 16 ነው። 16 ለ7 2 ጊዜ 2 ሲባዛ 7 14 ስለዚህ ከ2 ሆነ ማለት ነው። ይሄ ጥንተ ቀመር ስለዚህ ምን ሆነ? ረቡዕ ሆነ ማለት ነው። ረቡዕ በጥንተ ዮን ከሆነ ደግሞ 2 ሲቀነስ 1 ሆነ ማለት ይሄ ደግሞ ጥንተ ዮን በዚህም ረቡዕ። እንደገና ደግሞ በጥንተ ዕለት ከሆነ ደግሞ 2 ሲደመር 2 ስንት ሆነ? 4 ስለዚህ ስንት ሆነ? ይሄም በጥንተ ዕለት ረቡዕ ሆነ ማለት ነው። ረቡዕ ሆነ። በዛኛው ስንሰራ ደግሞ ስንት ሆነ ማለት ነው? 1375 ሲካፈል ለ7 እንላለን ማለት ነው። በዚህ ደግሞ ስለዚህ 13 ጊዜ 1 7 6 7 እናወርዳለን 67 ይሆናል። 9 ጊዜ 9 ሲባዛ 7 63 67 3 ቀንሱት 4 5 እናወርዳለን ለቅድሙ እንደሆነ ማለት ነው 45 ሆነ ማለት ነው። 45 ለ7 ደግሞ 6 ጊዜ 6 ሲባዛ 7 42 ስንት ቀረ? 3 ሲባዛ 5 እንላለን ማለት ነው። 15 ነው። ወንጌላዊ ማለት ነው 1 ስለሆነ ወንጌላዊ ዮሐንስ ስለሆነ ማቴዎስ ስለሆነ 1 እንላለን 16 ሆነ ማለት ነው። 16ን ከዛ በኋላ የምናገኛለን ታዲያ ለ7 እናካፍላለን። ይሄም ማለት ነው ጥንተ ዕለት ከሆነ በዛ እንደቀደሞ 16ን እንቀንሰው እንደሆናል 2 ደርሶ 2 ትቀራለች ማለት ነው። ስለዚህ በዚህ ጊዜ ያገኘን ይሆናል ማለት ነው። እንደገና ደግሞ በጥንተ ቀመር ከሆነ በጥንተ ዕለት ከሆነ ደግሞ 2 ሲደመር 18 ለ7 2 ጊዜ ደርሶ 4 ይቀራል ማለት ነው። አሁን ቅድም እንደሰራ ማለት ነው። በጥንተ ይሆን ስንል ደግሞ እቺን አይተት ለዘመን እንዳለን ከ16 አንድ ስንቀንሰው 15 ለ7 ስታካፍሉ ደግሞ 2 ጊዜ ደርሶ 1 ይቀራል ማለት ነው። በዚህም ይሄንን ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ደግሞ ማለት የተወለደበት ዘመን መለወጫ ደግሞ መቼ ነው ሲባል መቼ ሆነ ማለት ነው? ረቡዕ ቀን ነበረ ማለት ነው። መስከረም አንዱ ከታወቀ ሌላው ቀላል ስለሆነ ነው። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ደግሞ ዓመተ ምሕረቱ መቼ ነው የተለወጠ ዘመን መለወጫ ምን ነው ማለት ነው። ስለዚህ ዓመተ ዓለሙ ስንት ነው ታዲያ? 5531 ነው ማለት ነው። ይሄንን ለስንት እናካፍላለን? ለ4 እናካፍላለን። ግዴታ መጀመሪያ ለ4 ማካፈል አለብን። ስለዚህ ይሄንን ስናካፍለው ስንት ይሆናል? 55 ሲካፈል ለ4 ማለት 5 ስለምችል አንድ ጊዜ 1 ሲባዛ 4 5 4 1 4 ስማይቻል 5 እና 15 ነው ማለት 15 ለ4 ስንት ጊዜ? 3 ጊዜ 3 ሲባዛ 4 12 15 12 3
ይደርሳል ማለት ነው። 3 ለ4 ይቀራል ማለት ነው። 3 ለ4 ስለማይቻል 3 እናወርዳለን ማለት ነው። 33 ሆኗል። 33 ለ4 ስታካፍሉ 8 ይሆናል። 8 ሆናል። 8 ሲባዛ 4 32። ስንት ቀረ? አንድ ቀረ። አንድ እናወርዳለን አሁን ማለት ነው። 11 ለ4 2 ጊዜ 2 ሲባዛ 4 8። ስንት ቀረ? 3 ስለቀረ ሉቃስ ነው ብለናል። ሉቃስ ነው ብለናል። አሁን እንግዳውም ሉቃስ መሆኑን ካገኘን ድርሻውን ካገኘን ምን እናደርጋለን? አሁንም በሁለቱ እንሰራለን ማለት ነው። የመጀመሪያው 5531 ሲደመር ስንት እንላለን? 1382 እንላለን ማለት ነው። ይሄን አንድ ላይ እንደምራለን። ይሄን ስንደምረው 1 እና 2 3 3 እና 8 11 አንድ አለን 6 ሆነች ማለት 6 እና 3 9 5 እና 1 6 ስንት ሆነ ማለት ነው? 6913 ሆነ ማለት ነው። ይሄን ለስንት እናካፍላለን? ለ7 እናካፍላለን። 6913 ሲካፈል ለ7 ስንት ጊዜ እዚህ ጋር እንወስዳለን ስለሆነ 9 ጊዜ 9 ሲባዛ 7 63 ከ69 63 6 ስለማይቻል አንድ እንወስዳለን 61 ሆነ 61 ለ7 8 ጊዜ 8 ሲባዛ 7 56 ከ61 56 ቀንሱት 5 ስለማይቻል ማን እናወራለን 3 53 ሆነ ማለት ነው። 53 ለ7 ስንት ጊዜ 7 ጊዜ 7 ሲባዛ 7 49 ከ53 49 ስትቀንሱ ስንት ይቀራል? 4 ይቀራል ማለት ነው። 4 ስለቀረ የማለት ጥንተ ዕለት ነው አይደለም? አንድ ከቀረ ማክሰኞ ብለናል። 2 ረቡዕ፣ ሐሙስ 3 ከሆነ ሐሙስ፣ 4 ከሆነ አርብ ስለሆነ አርብ ነበር ማለት ነው። አርብ ሆነ ማለት ነው። እዚህ የኛው ጥንተ ዕለት ጥንተ ሆነ ከፈለጋችሁ ደግሞ አንድ ስትቀንሱ 3 በዚህም አርብ ይሆናል። እንደገና ደግሞ እዚህ ላይ 2 ሲደምሩ 6 ይሆናል። በጥንተ ዕለት ደግሞ አርብ ይሆናል በዚህ ማለት ነው። አሁን ይሄን አገኘን። የቀረን የትኛው ነው? በዛኛው ደግሞ መስራት ነው ማለት። ስለዚህ ስንት አግኝተናል? 1382 አግኝተናል። ይሄን ምን እናደርጋለን ታዲያ? ከ1382 ሲካፈል ለስንት እንላለን? ለ7 እንላለን በዚህ ማለት። ስለዚህ ስንት ጊዜ? አንድ ጊዜ 1 ሲባዛ 7 7 ከ13 7 6 8 እናወርዳለን 68 ሆነ ማለት 68 ለ7 9 9 ሲባዛ 7 63 ከ68 63 ስንት ሆነ? 5 ማን እናወርዳለን? 2 እናወርዳለን 52 ለ7 ስንት ጊዜ 7 ጊዜ 7 ሲባዛ 7 49 ከ50 52 49 ስትቀንሱ 3 ይሆናል ማለት ነው። 3 ሲባዛ 5 15 ሆነ ማለት ነው። ወንጌላዊ ሉቃስ ስለሆነ 15 ሲደመር ስንት እንላለን? ሲደመር 3 እንላለን 18 ሆነ ማለት ነው። 18ን ለስንት እናካፍላለን? ለ7 እናካፍላለን ማለት ነው። ስንት ጊዜ? 2 ጊዜ 2 ሲባዛ 7 14 18 14 ስትቀንሱ 4 ቀረ ማለት ነው። ያው ቀደም የሰራን 4 ማለት ነው። እንደገና ደግሞ በጥንተ ዕለት ስንሰራ ደግሞ በጥንተ የሆን ስንሰራ 1 ስንቀንሰው 3 ሆነ ማለት ነው። ይሄው እዚህም 3። እንደገና ደግሞ በጥንተ ዕለት ስንሰራ ደግሞ 4 ሲደመር 2 ስንት ሆነ? 6። ቀደምም 6 ሆነ ማለት ነው። በየትኛውም ስንሰራ በየትኛው በዚህ መምጣት የሚቻለው ማለት ነው። አሁን የቀረን እንግዲህ አንዲት ብቻ ናት ተቀረችን። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ መቼ ተሰቀለ፣ የተሰቀለበትን የሞተበትን ሞትን ድል አድርጎ የተነሳበትን ደግሞ ሰርተን እናንተ ደግሞ ሌሎችን እየሰራችሁ በዚህ ማግኘት ትችላላችሁ። ባጭሩ ይሄ እስካሁን የሰራ ነው። ብዙ መሄድ ይቻላል። በቀን ግን ማለፉ መሮጡ ስለማይጠቅም ይሄንን መላልሰን ስንሰራ እናንተ ደግሞ ቤት ስትሰሩ ግልጽ ይሆናል ማለት ነው። ስለዚህ ጌታችን መድኃኒታችን የተጸነሰበት ደግሞ 34 ነው ማለት ነው። ስለዚህ 5000 ዓመተ ዓለሙ 5534 ይሆናል ማለት ነው።
ስለዚህ ለአራት እንላለን። መጀመሪያ ለአራት ነው። ቅድም ወንጌላዊ ትናንት ለባለፈው የተማርነው ለዚህ ነው። መጀመሪያ ሁሉም ጊዜ ስለሚቀድመን አራት አምስት ለአራት አንድ አራት አንድ ይቀራል 15 15 ለአራት 3 ጊዜ 12 3 ይቀራል 3 እናወርዳለን 33 ይሆናል 33 ለአራት 8 ይደርሳል 8 ሲባዛ 4 32 ከ31 32 ሲቀንሱ 1 4 እናወርዳለን 14 ለአራት ስንት ጊዜ 3 ጊዜ 3 ሲባዛ 4 12 ይሆናል። ስንት ቀረ? 2 ስለቀረ ማርቆስ ወንጌላዊ ማርቆስ ሆነ ማለት። ስለዚህ አሁን ምን እናደርጋለን ታዲያ 5534 ሲደመር 1383 እንላለን ማለት የመጀመሪያ። ስለዚህ 3 እና 4 7 3 እና 8 11 አንድ አለን። እቺ 6 እና 3 9 6 ስንት ሆነ ማለት ነው? 6917 ሆነ ማለት። ስለዚህ ይሄን ምን እናደርጋለን? 6917 ሲካፈል ለስንት እንዳለ ማለት ነው? ለ7 እንዳለ ማለት ነው። ስለዚህ ስንት ጊዜ 9 ሲባዛ 6 63 ከ69 63 ቀንሱ 6 አንድ አለ 61 ሆነ 61 ሲባዛ 7 ሲካፈል 7 8 8 ሲባዛ 7 56 ከ61 56 ቀንሱ ስንት ሆነ ማለት ነው? 5 ቀረ። ማን እናወርዳለን? 7 እናወርዳለን። ስንት ጊዜ ሆነ ማለት ነው? አሁንም 8 ጊዜ 8 ሲባዛ 7 56 ስንት ቀረች? አንድ ቀረች ማለት ነው። ስለዚህ አንድ ስለቀረ ይሄ ምንድን ነው ማለት ነው? በጥንተ ቀመር ማክሰኞ ሆነ ማለት ነው። ማክሰኞ በጥንተ ላይ ስንደምር ደግሞ 1 ሲደመር 2 ስንት ሆነ? 3 ይሄ ማክሰኞ ሆነ በጥንተ ላይ። ከዛ በጥንተ የሆነ ስንሰራ ደግሞ 8 ናት ማለት ነው። ሲቀነስ 1 7 ይሄም ማክሰኞ ሆነ ማለት ነው። በዚህ ሆነ በዚህ አግኝተናል። አሁን ደግሞ በዛኛው ደግሞ ስንሰራ ደግሞ ስንት ናለን ታዲያ? ያገኘን ድርሻ ለአራት ስናካፍለው 1383 አግኝተናል ማለት። ስለዚህ 1383 ሲካፈል ለ7 እንላለን ማለት። ስለዚህ ስንት ጊዜ? አንድ ጊዜ 7 ስንት ቀረ? 6 8 እናወራለን 9 ጊዜ 9 ሲባዛ 7 63 ስንት ቀረ? 5 3 እናወርዳለን ስንት ጊዜ? 7 ጊዜ 7 ሲባዛ 7 ስንት ሆነ? 49 ከ53 49 ስንቀንሰው 4 ይሆናል ማለት ነው። ስለዚህ 4 ሲባዛ 5 ስንት ሆነ? 20 ሆነ። ከዛ ወንጌላዊ ማን ነው? ወንጌላዊ ያሳወቀን ማርቆስ 2 ስለሆነ ሲደመር 2 እንላለን ማለት ነው። ሲደመር 2 ስንት ሆነ ማለት ነው? 21 ሆነ ማለት ነው። 21 ሲካፈል ለ7 እንላለን ከ7 በላይ ስለሆነ ማለት ነው። ስለዚህ ጊዜ 3 ጊዜ አይደለ? 22 ይቀርታል። 22 ሲባዛ 22 ሲደመር 22 ናት። 22 ሲካፈል ለ7 3 ጊዜ 3 ሲባዛ 7 21 ስንት ቀረች? 1 ሆነች ማለት ነው። በጥንተ ዕለት 1 ነው ቅድም ያገኘን 1 መሆኑ ነው ማለት ነው። እንደገና ደግሞ ሲደመር 2 ስንር ደግሞ ስንት ሆነ ማለት ነው? 3 ሆነ ማለት ነው። የ3 ያገኘን። እንደገና ደግሞ ሲቀነስ 1 ስንል ከዚህ 21 ሆነ። 21 ለ7 ደግሞ 2 ጊዜ ደርሶ 7 ይቀራል ማለት ነው። በአጭሩ በዚህ መስራት ይቻላል ማለት ነው። ባሕረ ሐሳብ በቀላሉ ይሄን ይመስላል ማለት መስከረም 1 ምን ቀን ዋለ የሚለውን በቀላሉ ወደፊትም ወደኋላም ወደ ፈለግንበት መስራት እንችላለን። ከዚህ ካለንበት ጀምረን 5 ምሳሌዎችን አይተናል ማለት ነው። እናንተን ደግሞ ይሄ ግልጽ እንደሆነላችሁ ቤታችሁም መላልሳችሁ የተለያየ ዓመተ ምሕረትን እየተጠቀማችሁ እንድትጠቀሙ በዚሁ መልእክትን እያስተላለፍ የዛሬ ትምህርታችን ይሄን ይመስላል ማለት ነው። የተማርነውን እግዚአብሔር አምላካችን በልቦናችን ያሳድርልን። እንዲሁም ደግሞ ለዲሜጥሮስ የገለጠ ለእኛም ይግለጥልን። ቀጣይ ሳምንት ደግሞ የምንማረው ወንበር እንዴት እናገኛለን የሚለውን ደግሞ እናያለን ማለት ነው። ወንበርን አባግተን መጥቀን ካገኘን በኋላ ደግሞ ኃላፊያን ዘይመጽ የሚባሉት ያለፉትን የሚመጡን በዓላትን በቀላሉ እንዴት እናገኛለን የሚለውን ደግሞ እናያለን። ስለዚህ በቋሚ በዚህ ሰዓት በ3 ሰዓት ምን ጊዜም
ረቡዕ በዚህ ላይ ይተላለፋል እና ይህንን ፕሮግራምም ላልደረሰላችሁ፣ ላላገኙ፣ ላልሰሙ ወንድሞች፣ መምህራን፣ ሊቃውንት ሼር እያደረጋችሁ እንድታስተላልፉ እየጋበዝኩ ቀጣይ የዛሬ ሳምንት በሰላም እስከምንደርስ ድረስ ሰላም ሁኑልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየ